8 ኖህ ግን በእግዚአብሔር ፊት ሞገስን አገኘ። አይገርም? በጣም ብዙ ሰዎች አሉ። አንዳንድ ሰዎች ከእግዚአብሔር ማኒፌስትድ የሆነ ሲግኔቸር አላቸው። የሄቨን ፌቨራይት የሆኑ ሰዎች አሉ። እግዚአብሔር ምልክት የሚያደርግባቸው ሰዎች አሉ። you cannot deny በእነሱ ሰዎች መኖርና አለመኖር መካከል የሰማይና የምድር ያህል ጋፕ ያመጣል። የአንዳንድ ሰዎች በህይወታችሁ መኖርና አለመኖር የብርሃንና የጨለማ የሞትና የህይወት ያህል ዲፍረንስ የሚያመጡ ሰዎች አሉ። በዛን ዘመን ከነበሩ ሰዎች ሁሉ እንደ አንዱ አይደለም ነው። ዲማርኬሽን ያመጣ ሰው፣ መስመር ያሰመረ ሰው፣ እግዚአብሔር ፌቨራይት ሰው፣ እግዚአብሔር ፈገግ ያለለት ሰው፣ እግዚአብሔር ቃል ኪዳን የገባለት ሰው፣ ዘመን በስሙ የተጠራ ሰው፣ ህይወት በሱ ምክንያት የቀጠለ ሰው፣ እግዚአብሔር ከቁጣ የበረደለት ሰው፣ ሞገስን አገኘ ሲባል ዝም ብሎ ኑሮ በልቶ ጠጥቶ ዘና ብሎ እንዲያልፍ ሳይሆን ዘመን የቀየረ ታሪክ የቀየረ ህይወት ያስቀጠለ ሰው ነው። That's what favor is. እግዚአብሔር በሞገስ ይባርካችሁ። አይገርም? The seal of God's covenant with his people. Whenever God's covenant is active, his favor manifests as divine endorsement. አይገርም? What is endorsement? በአማርኛ ምንድን ነው endorsement? Endorsement ማለት የይለፍ ደብዳቤ ያለው ሰው። ኖህ ግን but Noah found grace in the eyes of the Lord. እግዚአብሔር ፊት አይን ፊት ሞገስ አገኘ። እግዚአብሔር አንዳንድ ሰዎችን ሲያይ I want to work በዚህ ሰውዬ ነው መስራት የምፈልገው፣ በዚህ ሴት በኩል ነው ታሪክ መስራት የምፈልገው የሚላቸው ሰዎች አሉ። ማርያም በእግዚአብሔር ፊት ሞገስ አገኘች። በጌታ በኢየሱስ ጥብላ ወዲያ ቡድ የምትል ልጅ ፈረንጅ አይደለችም። እኛ እንደ ፊልም ላይ እንዳየነው ጠይም ያበሻ ከለር ያላት ትንሽ የአሁኖቹ ልጆች የሉ በእነሱ እድሜ ያለች ልጅ እዚህ ሸዋሊያ ያላት ጉትቻ ያላት ምን አባለች ነች። ከጨዋታ ላይ ነው ገብርኤል ደስ ይበልሽ በእግዚአብሔር ፊት ሞገስ አግኝተሻል። ምን አይነት ሰላምታ ነው! ጸጋን የተሞላሽ you have a divine favor. የዓለምን ታሪክ የሚቀይር ፌቨር አግኝተሻል። እንዳንቺ አይነት ሴት ዓለም ከተፈጠረ ጀምሮ ተወልዶ አያውቅም፣ ወደፊትም አይወለድም። አሁን አንቺ ላይ የሚመጣው ፌቨር፣ አንቺ ላይ አሁን የሚመጣው ሞገስ በዚህ ዘመን ብቻ ሳይሆን ዓለም ካለፈ በኋላ ሁሉ የሚወራ ማርያም የዩኒቨርስን ሁሉ ጌታ እናት ልትሆኝ ነው።
የማይነካውን ብርሃን አንቺ ልታቅፊና ልታጠቢ ነው። ትውልድ ሁሉ ምን አይነት የተባረከች እያለ ምን አይነት ሞገስ ነው ማርያም ያገኘችው? የወለደችው ቀን እኮ እነዛ እረኞች ክብር ተገልጦባቸው ብዙ የሰማይ ሰራዊት መጥቶ እነሆ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታዬ ነው ተወልዷል፣ ሕፃን ልጅ ተወልዶ ተጠቅልሎ በግርግም ተኝቷል ተብሎ መጥተው ሲሰግዱለት ማርያም አይታለች። ገብርኤል መጥቶ አናግሯታል። በየቀኑ የሚገለጥባትን አኖይንቲንግ እና ግሎሪ ተመልከቱ። ምንድነው ይሄንን ያመጣው ካላችሁ ሞገስ። ሞገስ በገንዘብ አይገዛም። you can't earn favor. ኢንዶርስመንት ነው። ስለምነው ግን እግዚአብሔር ይሰጠናል። need a favor እግዚአብሔር ሆይ እኔ የሥራ የላቤ ውጤት መሆን አልፈልግም። የእግዚአብሔር የሞገስ ፕሮዳክት ነው መሆን እንፈልግ። ሞገስ የሚያስኬደኝን እኔ መሄድ አልችልም። 2018 እግዚአብሔር በሞገሱ ያጠግበናል። God will satisfy us with his favor. ሞገስ ካለ እየጠሉ ያከብረዋል። ሞገስ ካለ ከአንተ ጋር መሆን ይመኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት ቀባ። That's the power of favor. In the presence of my enemies. የእግዚአብሔር ሞገስ እረኛን ንጉሥ ያደርጋል። ዘመድ የማይደርስልህ ቦታ አለ። የምትወዳቸው ሰዎች መጥቶ የማይረዱ ቦታ አለ። ተስፋ ያደረካቸው ሰዎች ሁሉ መጥተው ወርደው አንተን ማውጣት የማይችሉበት ቦታ አለ። የነፍስ የውስጥ ሰቆቅ አለ፣ ሲቃ አለ፣ ጩኸት አለ። በቃላት ተናግረ ለሰዎች ማስረዳት የማትችለው ቫኪዩም አለ ውስጥ። ሞገስ መጥቶ ከዛ ውስጥ ያወጣል። ሞገስ እኮ የሆነ ጉዳይ አይደለም፣ ፐርሰን ነው። ስሙ ኢየሱስ ነው። ለሞገስ ነው መጸለይ ያለብን። ሌላው ሞገስ አክሰስ አንሎክ ያደርጋል፣ ወይ ደግሞ በቁልፍ ከፍቶ የማይደረስ ቦታ ያደርሳል። ይገርማል እኮ ራስህ የሆነ ሰዎች መሀል ቁጭ ብለህ ራስህን አይተህ ትደነግጣለህ። ጌታ ሆይ እኔ ነኝ ግን ከእንትና ጋር እኔ እዚህ ቦታ በምን ተአምር እንዴት ሆኖ ማን አመጣኝ እዚህ? እሱ እኮ ነው ፌቨር። መርዶኪዮስ አስቴርን ሲያሳድግ በላ መታደግ ልጅ ናት። እኔ እርግጠኛ ሆኜ ልንገራችሁ ከ127 ከመቶ ሴቶች ሁሉ አንደኛ ቆንጆ አይደለችም። የእግዚአብሔር ፌቨር ግን በላዋ ላይ ነበር። ቆነጃጅቶ ሲገቡ ሲወጡ አስቴር ላይ እኮ ገና አልገባችም። በትሩን ዘረጋ፣ አናቷ ላይ ቶሎ ዘውድ አስቀምጡ። የ127 ሀገር ኩዊን ነች እሱ። ትናንትና መንደር ውስጥ የምትውል ሕፃን ልጅ ናት። ዛሬ የ127 ሀገር ኩዊን ናት። ምን ታመጣለህ? ከሷ ፈቃድ ውጭ እግርህን አታነሳ፣ አትንቀሳቀስም። አለቀል። በአስቴር ደብዳቤ ትሞታለህ፣ ትድናለህ። ተራ ሴት ነበረች ግን ትናንትና
ኳሊፋይ ያደርጋል። ፌቨር በሮችን ከፍቶ የሆነ ቦታ ውስጥ ያስገባል። ፌቨር አሜን ብሎ ዲግሪ የማያስገባህ፣ ገንዘብ የማያስገባህ፣ ዘመድ የማያስገባህ፣ እውቀትህ የማያስገባህ፣ ዘርህ የማያስገባህ ቦታ አለ። ፌቨር ግን ያስገባል። በእውነት ፌቨር ምን እንደሚያደርግ ታውቃለህ? እስቲ ለአባቶች ልናገር። ልጅህን አፍቃ ከትምህርት ቤት ሕፃን ሆና እየተንተባተበች እየሮጠች ስትመጣ የሚሰማን ስሜት ሰዎች ስላንተ እንዲሰማቸው ያደርጋል። ፌቨር ውስጥ ስፍ እናትን እንደምትንሰፈሰፈው ሲያይ እንሰፈሰፋል። ለምን እንደሆነ አያውቅም። ቻው 10 ይልሃል። ብዙ ሰዎች ማለት ይህ ሰው ይወድጀዋለሁ ሲ አስገቡልኝ ያስብላል። ሰዎች እንዲራሩልህ ያደርጋል። እግዚአብሔር በእድሜ ዘመናችሁ ፌቨርን እንደ ልብስ ያልብሳችሁ። አክሰስ ይሰጣል። ሞልቷል የተባለ ቦታ አንተ ብቻ መግባት ትችላለህ ትባላል። አይገርምም? አስቴር ወርቅ በትር አንስቶ this is the one አለ። no this is a queen ጭንች። እርግጠኛ ነኝ ፌቨር ነው እንደሱ ያደረገ ያልኩ አይደል? ቁመናው አይደል? ፌቨር ልብህ ይመታል። ፌቨር እንደ ማግኔቲክ ፎርስ እኮ ነው ፌቨር። the power ነርቶ ይወልድ። አንተ በዚህ ውጡ እናንተ ተብሎ አንተ እንዲያውም በዚህ ውጣ ስትባል ያ የሚፈልገው ነገር መጥተው በዛ በኩል ይጠብቃል። ፌቨር ነገሮችን ኢን አላይመንት ነው የሚያመጣው። በጌታ በኢየሱስ ስም እኔንና አንድን ሰው እግዚአብሔር በ2018 በሞገስ ይባርከን። ኢሳይያስ 46:11 ከምስራቅ ነጣቂ ወፍን ከሩቅ አገር ምክሬን የሚያደርገውን ሰው እጠራዋለሁ። ተናግሬያለሁ፣ እፈጽማለሁ፣ አስቤያለሁ፣ አደርገዋለሁ። ይሄንን ነው የሚያደርግልህ ፌቨር። አቤት 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 አቤት! ከምስራቅ ነጣቂ ወፍን ከሩቅ ሀገርም ምክሬን የሚያደርገውን ሰው እጠራዋለሁ። ተናግሬያለሁ፣ እፈጽማለሁ፣ አስቤያለሁ፣ አደርገዋለሁ። ከምስራቅ ከደቡብ ከምዕራብ ይኸውልህ እንደ ማግኔት ስቦ that is the power of favor. This is the power of favor. ተራራ ከመግፋት ያወጣል። ዘመንን በሙሉ ላበላብ ከመሆን ያድናል። አክሰስ ይሰጣል። ያላቅም የሆነ ቦታ ላይ ራስን ታገኛል። እባካችሁ ስለ ሞገስ ጸልዩ። አንዳንድ ሰው እኮ ሰርቶ ለፍቶ ደክሞ በፍጹም ሰው የማይቀበለውና የማያከብረው ሰው አለ። አይከብድም ሰውየው። ፌቨር ሲመጣ ግን ይኸውልህ 20 ዓመት ደክመ ተራራ ወጥተህ ብዙ ቦታ ለፍተህ እምቢ ያለህን ነገር በሆነች ሰከንድ ቡም ቡም። እንዴት ነው ይሄ ዓመት ላንተ? ይሄ ዓመት የሞገስ ዓመት 2018 የሞገስ ዓመታችን። It's a year of divine favor. እግዚአብሔር ሆይ ሞገስ ስጠኝ ነው የምጸልየው። ሰው ፊት ስትገባ እግዚአብሔር ሆይ በዚህ ሰው አይን እባክህ ሞገስ ስጠኝ። እንደ ሌላ ሰው ሆነ ትታየዋል። ሞገሳችሁን በገዛ እጃችሁ ደግሞ አትጡ። ዳንኤል 1:9 ከሕዝብ መሃል ከግርግር መሃል ይለያል ሞገስ። ድምፅህ እንዲሰማ ያደርጋል ሞገስ። ሁሉ እየጮኸ ያንተ ድምፅ ብቻ እንዲሰማ ያደርጋል።
እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠ። Now God had brought Daniel into favor. አይገርም? እጅን ይዞ ሞገስ የተባለው ውቅያኖስ ውስጥ ይከታል እግዚአብሔር። ዳንኤል እዛ ዘመን ከነበሩ ሰዎች እንዳንዱ አይደለም፣ አንዱ ነው እንጂ ብቸኛ። ይልቁስ ፊት በላው፣ በከተማይቱ በላው፣ በጓደኞቹ ፊት በላው። He was a very special man. You want to be with him? ልሰማው ትፈልጋለህ? ቤተ መንግስት ድምፁ በጣም አምፕሊፋይድ። ዳንኤል ሞገስ የጠገበ ሰው ሆነ። Don't try to disgrace a man who is favored by God. አንተና የምትወድቀው እግዚአብሔር ሞገስ የሰጠውን ሰው ለማዋረድ የሄዱ ሰዎች ሁሉ ይዋረዳሉ። የጊዜ ጉዳይ ነው። እሱ ግን መዋረድ አይችልም። እየቀጠለ ነበር። ዳንኤልን ጉድጓድ የከተቱ ሰዎች እኮ በኋላ ከነ ሙሉ ፋሚሊያቸው ጉድጓድ ገብተዋል። ሐማን ለመስቀል የሄደው ቤተሰብ እኮ ሙሉ ተሰቅሏል። አንተንም ሊያጠፋ ሄደ። ፊዚካሊ ጉድጓድ አይገባም ይሆናል፣ ግን ሁሉ ነገሩ ጉድጓድ መግባቱ አይቀርም። እግዚአብሔር ሞገስ የሰጠውን ሰው ስሙን ለማጥፋት በሄዳችሁ ቁጥር በዛው ልክ የእናንተ ነገር ይጠፋል እንጂ ሰው ይወጣል። አየን እኮ በዚህ 12 ዓመት ልባችሁን እግዚአብሔር በመረጠው ሰው ላይ አታጠምቁ። እግዚአብሔር የመረጠውን ሰው ዋሹበት እንጂ እንደተመረጠ ግን ልባችሁ ያውቃል። You know it. Daniel, he brought him into the favor. እግዚአብሔር እጅ ሆነ ነው እዚህ ያደረገው። በዚህ በኩል ወስዶ በዚህ በኩል favor. A favored man by God. ፌቨር ምንድነው ብያችኋለሁ? ከእግዚአብሔር ፊት ጋር ይገናኛል። Favor is when the face of God is bright on you, shine upon you. Favor is panim. Panim is the manifested presence of God, the glory of God. አይገርም? ለካ ዙሪያ ላይ የእግዚአብሔር ኦቨርሻዶ ሲያደርግ ፕሬዘንሱ አንተ ላይ ሲመጣ ጊዜ እግዚአብሔርን ፕሬዘንስ የሚጠላ ማለት ፓኒም። እስቲ ፓኒም በሉ። ፓኒም ማለት ፕሬዘንሱ ነው። ፓኒም ማለት ፊቱ ነው። ፓኒም ማለት ሞገሱ ነው። ፓኒም ማለት ህልው ነው። እዚህ ነው ዳዊት እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በሕይወቴ ዘመን ሁሉ I may dwell in the presence of the Lord all days of my life. ያለ እግዚአብሔር የትም አትደርስም። ብትደርስም ደግሞ አልደረስም አይደል? እንዴ አንዳንድ ቀን እኮ በህልማችን ተኝተን ያየነው ነገር ሪል የሚመስል ነገር እኮ አለ። ስንነሳ ግን ሪል አይደለም። ህይወታችንም እንደዛ ነው። ሄደን አቺቭ ያደረግን መስሎን ስንደርስ እንዳሰብነው አይደለም። ብዙ ሰዎች አይታችሁ ከሆነ ገንዘብ አሳደው ምን ብለው ልክ ገንዘቡ ጋር ሲደርሱ የፈለቁት ነገር የለም ገንዘብ ውስጥ ኢሚዲየትሊ ራሳቸውን ያጠፋል። ብዙ ሰዎች ራሳቸውን የሚያጠፉት ገንዘብ ሲያጡ ሳይሆን ገንዘብ ሲያገኙ ነው። You may not believe this. ሰው ብዙ ዓመት እስር ቤት ኖሮ ሲፈታ ሱሳይድ ነው ኮሚት የሚያደርገው። ለምን? ከእስር ቤት ወጥቶ ነፃነቱን የሚቀበል ሳይኮሎጂካል ሬዲነስ የለውም እና ይጨንቀዋል። አስፈቅዶ ሽንት ቤት መሄድ፣ አስፈቅዶ መተኛት፣ ሲነገረው መብላት የለመደ ሰው ወጥቶ ነፃነቱን መቋቋም ስለማይችል ላይፍ ያስጠላዋል። አንዳንድ የምናስባቸው ነገሮች ሄደን ስንደርስባቸው
የምንፈልገው አይነት ላይሆን ይችላል። በእግዚአብሔር ሞገስ ግን አንከባክቦ ተሸክሞ ወፌ ቆመች ብሎ እግዚአብሔር እዛ ካደረሰ ማን ያቆማል? ሞተ ሁሉ የተሻልክ ሰው ነው። ሞገስ ያለ ዕድሜ እንድትከበር ያደርጋል። በህልም መድረስ የማትችል ቦታ ያደርሳል። አንተ ራስህ ማመን እስኪያቅት ያደርጋል። That's what happened to Joseph. እግዚአብሔር ጊቭ አፕ በራሳችሁ እንድታደርጉ ይፈልጋል። በነገራችን እንድትቆርጡ ተስፋ do you know that? እችላለሁ አበቃ እኔ በራሴ ምናምን የምትሆን ነገር ውስጥሽ ስብር ያደርገዋል እግዚአብሔር እኔ እኮ በቃ ይሄ ነው ማክሲመም ይሄ ነው በቃ አሁን እስኪ ካንተ ጋር ልሂድ ማለት ሲጀምሪ በጀት ነው ይዞ የሚሄድ። That's what favor does. መዝሙር 89:17 89:17 For thou art the glory of their strength, and in thy favor our horn shall be exalted. በሞገስ ቀንዳችን ከፍ ከፍ ይላል። የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን ከፍ ከፍ ይላል። ዳዊት በጣም ከባድ ሰው፣ በጣም ዲፕሊ መንፈሳዊ ነገር ገብቶታል። የኔ ኃይል ክብርህ ነው አለ። ቀንዳችን ከፍ ከፍ የሚለው በሞገስ ነው። እግዚአብሔር እጁን አንተ ላይ ያነሳ ጊዜ በነጠላ ነው የምትሆነው። እንዲህ ቆመህ በቁምህ የሞትክ ሰው ቀፎ ነው ውስጥ ባዶነትህ ዓለም ሁሉ ያያል። ለማስመሰል ብትሞክር ራሱ አትችልም። እግዚአብሔር ከሄደ ቅልል ትላለህ። ሰዎች አንተን ለማክበር ያቀፈችዋል። ተራ ሰው ገለባ ትሆናል። ብዙ ሰዎችን አይተናል። እንደዚህ በግድ ካልተከበርኩ ብለህ መከራ ትበላለህ። እግዚአብሔር ሞገሱን በላያችን ላይ ያብዛ። ምሳሌ 21:1 የሚገርማችሁ ሞገስ ሕግ ያስቀይራል፣ ፕሮቶኮል ያስቀይራል። የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደው ያዘነብለዋል። ሕግ ጥሶ ነው ንጉሡ አስቴርን ያገኛት። ግድ የላቸውም በራሳቸው ችሎታ ላይ መደገፍን ተው። ብዙ የሚበልጧቸው ሰዎች አሉ እዚህ ምድር ላይ። ልፋታችሁ ብዛት አይኖራችሁ። ከስራችሁ በላይ በእግዚአብሔር ፌቨር ላይ ተደገፉ። በሳምባ ውስጥ ያለውን አየር የሰጠ ጌታ ነው። የልብህን ትርታ የሚቆጣጠር ጌታ ነው። ምድር በፀሐይ ዙሪያ ምድር በራሷ ዛቢያ እንዲህ እየተሽከረከረች በፀሐይ ዙሪያ ደግሞ እንዲህ በፀሐይ ዙሪያ 1 ዓመት በራሷ ዙሪያ 1 ቀን። እኛ እሱን ነው የምናውቀው። ምድርና ዩኒቨርስ ደግሞ እንዲህ የተምዘገዘጉ ስንት ቢሊየን ማይል እየሄድን እንደሆነ ታውቃላችሁ? እንዲህ እየዞርክ ነው፣ እንዲህ እየዞርክ ነው፣ እንዲህ ደግሞ እየተምዘገዘክ ይኸውልህ የት እየሄድን እንደሆነ ራሱ አለ እየሄድን ወይ ያለ ምድር እየሄድን ያው ስንትና ስንት ሚሊዮን ፕላኔት መሃል እያለፍን ማለት 0.00001% የሆነች እንዲች ምድር ዞር ብትል ሁላችንም ሟች ነው። ያንን ሁሉ ያለምንም ስህተት የሚቆጣጠር እግዚአብሔር ነው ያሉን ያለው። ከመወለድ በፊት አባት ወገብ ውስጥ ውሃ ነበርክ።
ያ ውሃ አይን አለው፣ ጆሮ አለው፣ አፍንጫ አለው፣ ከለር አለው፣ አንተነትህን አለው። የወንድና የሴት ዘር ሲገናኝ በቪዲዮ ያሳይቻችኋለሁ። ከባድ ፍንዳታ ነው የሚሆነው፣ ትልቅ ብርሃን ነው። ስለዚህ እዛ አይደለም ያንተ ነገር የሚጀምረው ማለት ነው። ከሆነ ቦታ መተን የገባው ስለዚህ ያለ እግዚአብሔር የሞትክ ሰው ነው። ዴድ ያለ እግዚአብሔር የሞትን 100% ዲፔንድ ማድረግ አለብን። እግዚአብሔር 100% እጁን ካንተ ላይ ያነሳ ጊዜ አለቀ። ስለዚህ ከምንም በላይ የሚያስፈልገን የእግዚአብሔር ምሕረትና ሞገስ። ገንዘብህ አይደለም፣ ችሎታ አይደለም፣ ልብስ አይደለም፣ መልክ አይደለም፣ ጤንነት አይደለም፣ ዘመዶች አይደሉም፣ ጭብጨባ አይደለም፣ ቫሊዴሽን አይደለም። ፌቨር ኤንድ መርሲ ነው። እግዚአብሔር ፊቱን ካበራልኝ ማን ነው እኔ ፊቱን የሚያጠቁረው? ሰዎች ከጠሉ እግዚአብሔር ስለፈቀደ ይጥሉ። አይገርም? የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ። እንደዚህ ጥቅስ ልቤን የሚያሞቅ የለም። በተለይ በጣም ከባድ መንግስት ውስጥ የሚኖሩ ሰዎችን አስበው። በዚህ ብቻ ነው መጽናናት የሚችሉ። እግዚአብሔር ሆይ ብዬ ጸለይኩ። እስቲ ለሂውማኒቲ ልንወዳኝ፣ እስቲ በቃ ከኔ ልውጣ፣ እስቲ በቃ ለአንተ ልኖር። ታምራት የተባለ ሙሱ ቶታሊ ስዊች ኦፍ ላድርግና as many as possible ወደ አንተ ኪንግደም የምወስድበትን ኃይል ስጠኝ። ይህንን ፌቨር ስጠኝ። እግዚአብሔር ፌቨር ይስጥ። በሰዎች እንድትወደድ ብቻ አይደለም፣ እሱ ጥሩ ነው፣ ግን ከሱም ይበልጣል። እኔ አሁን ሰው ሁሉ ወዶህ ዝም ብለህ ከምትሞት እንደዚህ ሰውዬ ከ50 ዓመት በኋላ መጥተው ሰዎች በጠቅላላ I'm alive because of you፣ እኔ በአንተ ምክንያት ነው በህይወት ያለው። ሟች ነበርኩ። አሜሪካን ሀገር የሆነች ሴትዮ ሞተችና አንድ ቀን ቸርች ፕሮግራም ቀርታ አታውቅም። አንድ ቀን ምንም አገልግሎት አገልግላ አታውቅም። እና ሞተችና ሞታ ቤቷ ውስጥ ደብተር ተገኘ፣ ጸሎት ደብተር። ለአገልጋዮች ለእያንዳንዱ ምእመን ለዛ ቤተ ክርስቲያን የምጸልየው ጸሎት ርዕስ ሲታይ ያላለቀሰ ሰው የለም። ሴትዮዋ በጸሎት ነው የምታገለግለው። ማንም ፊት ምንም ስም የላት። ኤቭሪ ሲንግል ዴይ ለ5 ሰዓታት ለሌላ ሰው ብቻ ጸልይ ነው ያሳለፈችው። እንደዚህ ሰው ደግሞ እንደዚህ። አሁን ጸሎታችን ራሱ ቢፈተሽ አብዛኛው ሰልፊሽ እና 99.9999999 ስለኔ በጸሎት እንኳን ይሰሰታል። 0.00001 ለአንድ ቀን አሁን ሞገስ ገባቸው። ስፒሪቹዋል መሆኑ ምን ሆና ነው ያቺ ሳምራዊቷ ሴት? እስቲ አሁን ኢየሱስ በሚያልፍበት ሰዓት ላይ ዋለት ቀዳይ መጣች። ተራራጻ እሱም በሰማርያ ሊያልፍ ግድ ነው። በጣም እንደሚወዳት ኢየሱስ እርግጠኛ ነው። በጣም ነው የሚወዳት። ውሃ ጠጪ። አንተ ደግሞ አይሁዳ የሆነ ሕግ አታከብር እንዴ? ገና የ30 ዓመት ወጣት ነው ኢየሱስ። እኔ ሳምራዊት እንደሆንኩ አታውቅም እንዴ? እንዴት ውሃ ከኔ ይጠይቃል? ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር። የጠማሽን የሕይወት ውሃ ይሰጥሽ ነበር። ከአባታችን ከያዕቆብ አትበልጥም? ከብቶቹ ልጆቹም እዚህ ጠጥተዋል። ከዚህ ውሃ የሚጠጣ እንደገና ይጠማል።
እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አለ። እግዚአብሔር በኢየሱስ ስም በሞገስ ይባርካችሁ። አሜን። ከማንም የበለጠ ሰዎች እንዲወዱ የሚያደርግ የእግዚአብሔር እጅ አለ። ዮሴፍ አባቱ በጣም ይወደው ነበር። ባለ ብዙ ቀለም ልብስ ይገዛለት ነበር። ሰዎች እንዲወዷችሁ ትፈልጋላችሁ? ብዙ አትጣጣሩ። ለሞገስ ጸልይ። በቃ አይንህን እንደ እናት ያያል። ካንተ መለየት ይከብደዋል። መዝሙር 102:13 ታውቃላችሁ፣ ጠላት ገንዘብ እንዳታገኙ ከሚዋጋችሁ የበለጠ ሞገስ እንዳታገኙ እንደሚዋጋችሁ። እንዲያውም ሰይጣን እኮ ፕሮሚስ የሚገባለው ገንዘብ ለመስጠት ነው። ወድቀህ ብትሰግድልኝ ይህን ይሰጥልሃል። The enemy fights favor more than money because he knows where favor can take you. ገንዘብ ሰጥቶ እንደፈለገው ሊያደርግ ይችላል። አንተ ተነስ፣ ጽዮንንም ይቅር በላት፣ የምሕረቷ ጊዜ ነውና ዘመኗን ደርሷልና። They shall arise and have mercy upon Zion, for the time to favor her. Yeah, the set time is come. የሞገሷ ጊዜ ደርሷልና፣ በሞገስ የምትሞሸርበት ጊዜ ደርሷልና፣ ጠላቶቿ የማይስቁበት ጊዜ ደርሷልና፣ በቤቷ የእልልታ ድምፅ የሚሰማበት ጊዜ ደርሷል። ሲዝን አለ የፌቨር። በዚህ 2018 የሲጂ አገልጋይ ከሆናቸው ፌቨር አያመልጣችሁ። እስከ 17 አምልጦ ቢሆን 18 ግን ያንተ ነው። በቃ ሞገስ ላይ ተንጠልጥለ ማለፍ አለብህ። እውነቴን እኮ ነው። እውነቴን እኮ ነው። ፌቨርድ ሰዎች አሉ። እግዚአብሔር ሆይ እኔ የምፈልገው አንድ ነገር በ2018 በአንተ ፊት ሞገስን አገኘ ዘንድ ነው። Let your favor speak for me. ጌታ ይባርክ።